በራስሽ ሳይድ ያለውን ሁሉ ለህዝቡ ማሳወቅና ህዝቡ ሀቅ መንጋ እንዳለ እንዲያው ማድረግ ነው። ልኛለሽ ማስገባት እችላለሁ። ቡቡን ለሌላ ልከሽልኛል። ትናንት ልከሽልኛል። ኦኬ ወደ ሞዴሬተሮች እኮ አስተላልፌያለሁ። የትናንትና የሰጠውሽን መጥቶ ይጻፍ። ሞዴሬተሮች እሱን ያውቃሉ። እሱን ኮድ በቃ ቡቡዬ እየሰማሁ ከሆነ የትናንትናውን ጻፍ። መጥቶ እኮ ጽፎብኝ ባይት አድርጌው ነበር። ኔትወርኩ ነው የከለከለው። ትናንትና እስኪ ያለበት ቦታ ላይ ሸር ላድርግለትና ምክንያቱም ጓደኞች ተደርጓል። ቡቡ ያለሁ ሀቡ ድምፅሽ ታፍኗል። ኦኬ ስታንድ ላይ ስለሆነ ነው። በቃ ልግባ ክፍል። ይሄኛው ስታንድ ማይኩን አፍኖብኛል። ስልክ ትንሽ ግን ያለሽበት ቦታ ጫጫታ ነው ልበል ማሪ? እኔ ጋር ምንም ሰው የለም። የሚለው ነገር ምንድን ነው? ኔትወርክ ይሆናል። ኦኬ ሜቢ ኔትወርክ ይሆናል። እሺ አሁን እኔም ጸጥ ያለ ቦታ ላይ ነው ያለሁት። ቡቡ ገብቷል። መጀመር እንችላለን። እኔ ቡቡ ይመጣል ብዬ አልገመትኩም ነበር። አይገርምሽም? ማለት ያልገመትሽው እነሱ ያሉትን የላኩልሽን ቮይስ አምነሽ ነው ወይ ካልሽኝ ትንሽ እኔ አልዋሽም። ሀቅ ነው እና ላይክ ይመጣል አይመጣም የሚለው ነገር አጠራጥሮኝ ነበረ እና በመምጣቱ ደስ ብሎኛል። ለአንቺ ደስ ብሎኛል። ጀምሪ ድል ሰጥቼሻለሁ። ለአንቺ የአንቺ ተራ ነው። በሚሰራው አብረውት ባሉት እዛ አካባቢ ያለውን ሕግ የሚያውቁ ሰዎች በውስጥ አናግረውን በሕግ የሚጠየቅበትን መንገድ ለማስተካከል ነው። የሚያግዙ ሰዎች እንዲኖሩ እፈልጋለሁ። አብረውት የሚሰሩት ጀሚላ አንዴ አብርሃም ነኝ አስገቢኝ ብሏል። ድምፁን ስሚና አብርሃም ካልሆነ አወርደዋለሁ። ሰላም ሀቡዬ እንዴት ነሽ? እባክሽን አታውርጅኝ። አንድ ነገር የምጠይቅሻለኝ ስለ መድኃኒዓለም ብለሽ አቡዬ። እሺ ለምን አቡዬ? ታዲያ አቤት አቡዬ እባክሽ እድሉን ማግኘት አልቻልንም በምንም መንገድ። እባክሽ አቡዬ ስለፈጣሪ እኔ ውሸት አልወድማ። እኔ ውሸትን እጠየፋለሁ። በውሸት እኔ አላስተናግድም ማንንም ሰው። ዋሽተሽ አብርሃም ነኝ ብለሽ አብርሃምን እየጠበቅን እንደሆነ ስላወቅሽ አብርሃም ነኝ ብለሽ ዋሽተሽ ገብቶሽ ኔቨር ኤቨር
እንዴ? ለምንድን ነው እዚህ ቤት ለመግባት ሁሌ ውሸት የምትፈጥሩ? እውነቱን ተናግሮ ይሽበት ማለት ለዚህ ነው እኔ ማላምነው፣ ዝም ብዬ ማላስገባው። መጀመሪያ ፕሮፋይል ላኩ፣ መጀመሪያ ማረጋገጫ ላኩ ምለው ሁሌ እንደዚህ በዋሻችሁ ስለምትገቡ ነው። አያችሁ አይደል? አሁን ተረዳችኛ። ለምን አንድ ሰው እውነተኝነት ሲያረጋግጥ እዚህ ቦታ አላስገባም የምለው ለምን እንደሆነ አያችሁ። አሁን አሳያችሁ። ከቅድም ጀምሮ አብርሃም ምን ስትል ነበረ? እኔ ደግሞ ምናልባት እውነት አብርሃም ሆኖ ዋትሳፑ ባይሰራለትስ ይህ አምኛት ነው። እሺ ቡቡ የሚናገራ መጀመሪያ አይደል? ቡቡ ያው ሰላም ነው ክፈት። ሰላም እንዴት ነህ? ቪዲዮ አብራት ምን ያለው ነገር ነው የምትናገረው? ቪዲዮ አብራ። እሺ በጣም ችግር ላይ ሆና ቢሆንስ? ችግር ላይ ከሆነች ችግር ላይ ነኝ ብላ ጽፋ ነው የምናስገባት። እዚህ ቤት ችግር ላይ ነኝ የገንዘብ እርዳታ አይደለም ካለች በማንኛውም ሰዓት እናስገባት ነበር። መዋሸት አይጠበቅባትም ነበር ለመግባት። ቪዲዮ ሀቡዬ ቪዲዮ አስበራል እንደ 400 ምናምን ነው ፎሎወር ያለው። 1000 ካላስበራል ሞሎ ያለን ፎሎ ያስበራል። 500 ያስበራል። እስከዛሬ እኮ 1000 ነበር። ከ300 ካለፈ በኋላ ያስበራል። ሳናቅ ነው እስከዛሬ ሰዎች 1000 ሙሉለት 1000 ምን ሞላ ከዛ በኋላ ተስተካክሎ አስተያየት አደረገልን። ቲክቶክ ዲስካውንት አድርጎ ማለት ነው። 1000 አልሞላችሁም ተደርጎልታል። አንድ ዲስካውንት አደረገልን ቲክቶክ። እሱ ያሰበልን ገባልን እንደ አንድ ሲያወራ እኔ እና አንቺ ሚዩት ማድረግ አለብን እንዳያስተጋባ ድምፅ እሺ የሚል ነገር ስላለ እኔ እና አንቺ ሚዩት እናድርግለት። ቡቡ ሚዩት ነህ? አሁን ሚዩት አይደለም። አሁን ኮኔክሽን እያስቸገረኝ ስለሆነ ትንሽ ያ አይ ኖ በጣም ያስቸግራል ኮኔክሽን። ጀሚላም ትናንትና እያስቸገራት ነበር። ስለዚህ አሁን አንተ ያለውን ነገር እንድትናገር ነው እውነታውን። እዚህ ጋር እንትን ያለው ነገር ያው ማማ እንዳለችው እንደሆነ ያው 10 ዓመት 11 ዓመት ያክል ያው እንትን ምንም ያለችውም ነገር የለም፣ ምንም ያለውም ነገር አልነበረም። ያ ላይክ ቢያንስ ስንት ጊዜ ነው 11 ወር ምናምን ወይ እንደዚህ አካባቢ ከቤት ውጭ ነበረ። ያኔ ፋዘር ጋር አውራ ነገር ነበረ። ያኔ ፋዘር ጋር ያወሩ ያን ነገር የማወራው ስለማማ ኔጌቲቭ ነገር ነበረ። ምክንያቱም ስለማማ ኔጌቲቭ ነገር የማወራው እንደዛ ካወራሽው እሱን ስለሷ ጥሩ ጥሩ ነገር ካወራሽው በቃ አንቺ እኔ ጋር ምንም ልንግባባ አንችልም እና እንደነግባባ ብያወራው ነበረ። ያው ያናረግ ያሉኝ ያጥፋት ነው ያን ይቅርታ ብያሉኝ። ያ እንዳለ ሆኖ ደግሞ ማማ አዲስ አበባ መጣች ምናምን ነገር ሚዲያ ላይ ልትወጣ ምናምን ነገር የሚባለውን ሰምተው ምናምን ነገር እኔ ያኔ ጓደኛዬ ጋር ነበርኩኝ። ጓደኛዬ ጋር ቦሌ ጓደኛዬ ጋር መኪና ነበርና ያን እያሰራ ነበርና ደወሉልኝ ምናምን ነገርና እወጣለሁ ያለች ነው ሚዲያ ላይ ምናምን ነገር እናት ምናምን ነገር ሲሉኝ እንዴ ምን ነው ምናምን ነገር አይ እንዳትወጣ አርጋት አሉኝ። እንዳትወጣ አርጋ ምናምን ብላ እህቱ ናት የደወለችልኝ። ከዛ በኋላ እሺ ብዬ ጓደኛዬ ነበረ በጓደኛዬ ስልክ ደወልኩኝና በሰዓት ስልክ ነበረኝና ዝም ብለህ እንዳትወጣ አርጋትና ሪከርድ ግን አድርገው ብላኛለች። እህቱ እሺ አልኩኝና እንዳትወጪ ሚዲያ ላይ የምትወጪ ከሆነ እኔ እወጣለሁ ምናምን ነገር ብዬ ሪከርድ አደረኳት። ከዛ እንላኩላቸው ያንን ግን እንደዛ አድርጋ ያለችኝ አባቴ ሳይሆን እህቱ ናት እንደዛ አድርገ የምትለው። ከዛ ልክ እንደዛ ትላለች። ብቻ ግን እኔ አላቅም ምን እንዳለ ስለ አባቴ የሚወስነው ውሳኔ አይመስለኝም ሳስቡኝ። እህቱ ናት በቃ ኮንትሮል የምታደርገው እሱን ብቻ ሁሉም ላደረኩት ነገር አንድ ነገር ማማን አስከፍቻታለሁ። በጣም ይቅርታ ብያለሁ እና ወደ ውሳኔና የሆነ ነገር ላይ ብንደርስ ደስ ይለኛል። የኢትዮጵያ ሕዝብ ይሄን ነገር ፊክስ እንዲሆን እፈልጋለሁ።
ማማ አንተን ተቀይማ አይደለም እዚህ ጋር የመጣችው የደረሰባትን ነገር ፍትህ እንድታገኝ ሀቋ እንዲወጣላት ነው አይደል? እሱማ ልክ ነሽ። ያ እንዳለ ሆኖ እኔም ይቅርታ ልበል ብዬ ነው በሰው ጊዜ ላይ። እሺ ስለዚህ ማማ የዛለት እዚህ መታ ጀሚላ የተናገረችውን ሁሉ ሰምተሃል? ያ ሁሉ ነገር እውነት ነው ሁሉም? ለምን እኛ የፈለግነው የነበረው እነሱ ፍሬና አብርሃም እዚህ ጋር ቀርበው እንዲናገሩ ነበረ። ለምን ጀሚላ እዚህ ቤት መታ ከሀስከፈ የደረሰባትን በእነሱ የደረሰባትን ነገር ስትነግረን ከአንድ ወገን ሰምተን ከጎንሽ ልንቆም አንችልም። ማንጋ ሀቅ እንዳለ ስለማናቅ ሌላኛውም ወገን ይምጣ ብለናት ስልክ ቁጥራቸውን ሰታይ ለሶስቱም እኔ ዋትሳፕ ላይ ቮይስ አድርጌላቸው እባካችሁ ከእናንተም መስማት እንፈልጋለን። ማንጋር ሀቅ እንዳለ የምናውቀው ከሁለት ወገን ስንሰማ ነው እና ተገኙ ብለን ይኸው ስንት ቀን ሙሉ ስንጠብቃቸው ነበር። ኦልሬዲ ዋትሳፕ ቮይሴን ሰምተውታል። 2 ራይት ሆኗል። ሲኒ ላል ኦልሬዲ ሰው አይተውታል፣ ግን ምላሽ ሊሰጡ ፈቃደኛ አይደሉም። ሰው ሀቅ ካላቸው ጀሚላ ጋር ከሆነ ስህተት ያለው ለምን መጥተው ሀቃቸውን አይናገሩም? ለምን እዚህ ጋር መጥተው ሀቃቸውን ተናግረው ጀሚላ ከሆነች ጥፋተኛ አንቺ ነች ጥፋተኛ ለምን አንላትም? ለምን አይገኙም? እዚህ ጋር ሀቅ ያለው ሰው ይመጣል፣ ሀቁን ያወጣል። ይህንን ነው እኛ እያለን ያለ ነው እዚህ ጋር ቢመጡማ ደስ ይለኛል፣ ግን እኔ ጭራሽ የሚመጡ አይመስለኝም። ምክንያቱም እነሱ ጋር ያለውን ነገር ያውቃሉና የሚያደርጉትንም ነገር ስለሚያውቁ መጥተው እንደዚህ ፊት ለፊት ምን መጥተው የሚቀርቡ ጭራሽ አይመስለኝም። ምክንያቱም መጥተው እዚህ ጋር መዋረድ እንደሆነ ያውቃሉ እነሱ። መጡም ባልመጡም ግን ያው መወራረዳቸው እኮ አይቀርም እኮ ይሄ ሀቅ ተሳሳ አይበጠስም። ሀቅ ተሳሳ እውነት ይሳሳል እንጂ አይበጠስም። ሀቅ ደግሞ አንድ ቀን ይወጣል። ሀቅ ይወጣል። እቺ አንዲት ሴት ላይ ተባብረው እነሱ ይሄ ሁሉ በደል መፈጸም ይሄ ሁሉ ሰላሟን መንሳት በህይወቷ ጣልቃ ገብቶ ትክክል አይደለም። ሁላችንም ሁሌም ከተበዳይ ጎን እንቆማለን፣ ለሀቅ እንቆማለን። ጀሚላ አንቺ ጋር ያለውን ነገር ተናገረ። ዋትሳፕ ገባልኝ ከነሱ ከሆነ ሊያው አይደለም ከነሱ አይደለም። እሺ ጀሚላ ምን እንደሚደረግና ምን ማድረግ እንዳለብን ምን እናድርግ። ብዙ ንግግር አይችልም። ብዙ እነሱ ቡቡዬ ዳውን በጣም በሚገርም ልጅ በጣም ነው የማከብርህ። አድገህልኛል። እንደዚህ ሆነህ መጥተህ ጎኔ ሆነህ ስላየሁ ደስ ብሎኛል። አላህ ይጠብቅህ፣ ሁሌም አላህ ይጠብቅህ። ልፋቴ ድካሜ ሁሉ መና አልቀረም አለህልኝ። ሁሉም ነገር ቢደርስብኝም አንተ ስላለህ ብቻ ነው ደስተኛ ነኝ። ሁሌ አይኔ ነህ የማልጠግብህ ልጄ፣ መጀመሪያዬ፣ አብሮ አደጌ፣ ጓደኛዬ፣ ሁሉ ነገሬ ነህ። እኔ ልጅ ኩራቴ። አሁን ደግሞ አኮራኸኝ። እኔን ሲነኩብህ እንደማትደራደር በኔ አውቃለሁ። አልተቀየምኩም። ደግሞ እንደማላዝንበት አውቃለህ። ምንም ብታደርግ አላዝንም በአንተ። ምክንያቱም የአባት ፍቅር ፍለጋ ነው ዋጋ የከፈልከው። አንተም ዋጋ ከፈልክ፣ እኔም ዋጋ ከፈልክ። ሁለታችንም ነው ዋጋ የከፈልነው። ኢንሻአላህ ከዚህ በኋላ የኛ ይሆናል። ሀውዬ ሲያትል ላይ ለሚኖሩ ለሚያውቁት ኤቭሪቲንግ ፎቶ እንዲለጠፍልኝ እፈልጋለሁ። አንቺም ለጥፊው፣ እኔም በፔጅ ለጥፋለሁ። የአንቺ ቤተሰቦች በሙሉ ባለበት ቦታ ቢያንስ ለእኔና ላለፈብኝ ዋጋ መክፈል ያለፈውን በእርግጥ ዋጋ መከፈል 10 ዓመት ቀላል አይደለም። አንድ ልጅ ወልዶ ማሳደጊያ እድሜ ነው እና ያንን ዋጋ የከፈልኩበትን ዋጋቸውን ልጆቼ ማግኘት የሚገባቸውን ክብር ማግኘት የሚገባቸውን ቦታ የቀማቸውን ሁሉ እንዲመልስላቸው እፈልጋለሁ። የልጆች ያልሆነ ነገር ለማንም እንዲሆን አልፈቅድም። ከዚህ በዝርዝር እንድታስረጅና ለምሳሌ እኔ ፎቶ ለጥፌ ቪዲዮ ስሰራልሽ ምንድን ነው እንድልልሽ የምትፈልጊው? እዛ ቪዲዮ ላይ መጥተህ ምላሽ ስጥ ነው? እንደዚህ አድርግ ምንድን ነው ኤግዛክት የምትፈልጊው? ልጆች ጉዬ እንደምታየው አድጓል። 19 ዓመት እየሆነው ነው። ሰርቶவும் ማድረግ ይችላል። የሰው ልጅ የጎረቤት ልጅ የጉዲፈቻ ልጅ ወስዶ አሜሪካን ሀገር ያኖራል። አይደለም አሜሪካን ሀገር የትም እንኳን የወለደውን ልጆቼን በክብራቸው ሊገባቸው የኖሩ የሚገባቸውን ህይወት እስከሰራ ድረስ እሱ ለልጆቹ ማኖር የሚገባውን ህይወት ማኖር ግዴታ አለበት።
እሺ በህግ ይሰማል? አዎ ይሰማል፣ ይሰማል። እኔ ማረግ እንዳያስተጋባ ሪፖርት እያደረጉብኝ ነው። እኔ ላይ ሪፖርት ሲያደርጉ አንቺ ላይ ብቻ ማድረግ አይችሉም። አንቺ እኔ ቤት ስላለሽ እኔ ቤቱ ላይ ነው የሚያደርጉት። ገስት ላይ ለብቻ ሪፖርት ማድረግ አይቻልም። አንድ ላይ ነው የሚያደርጉት። ኢትስ ኦኬ፣ ችግር የለውም። በሪፖርት እኮ ድምጻችንን አይዘጉም። ይህ አካውንት ቢዘጋ ሰከንድ አካውንት አለኝ፣ በዛ እንመጣለን። እሺ አሁን ቡቡ 18 ዓመት አልፎታል። በህግ ብንጠይቅ 18 ዓመት ላለፈው ልጅ ህግ ያስገድደዋል? አያስገድደውም። አሁን ነው ሊያስገድደው ለሱ እድሉን አግኝቶ አሜሪካን ሀገር የገባበትን እድል ለልጆቹ የአሜሪካ መንግስት የአሜሪካ ህግ የሰጣቸውን መብት ከልክሏቸዋል። ስለዚህ እንደ ህግ የአሜሪካ መንግስት የሰጣቸውን መብት ይስጣቸው። ያንን ማድረግ ካልቻለ ግን በወጣው ፎልስ ዶክመንትን ያለው ዋሽቶን የወጣው ከሀገር መጀመሪያ እንደተናገርኩት። ስለዚህ በውስጥ በኩል ያናገሩኝም አለ፣ የጀመርኩትን መንገድ አለ። ሪፖርት አድርጌ ለልጆቹ ያልሆነ ህይወት ከዚህ በኋላ ለሱም እንዲሆኑ አልፈልግም። ህስድናም ደግሞ አይደለም ይሄ። ምክንያቱም ቡቡና ቤቢ በህይወት እያሉ የሌላ ሰው የእህቱ ልጅ ፕሮሰስ ጀምሮላታል። እህቱ ልጅ እኔ ጥያቄ ያለኝ ጀሚላ፣ አንዴ ይቅርታ፣ ጥያቄ ያለኝ የዛሬ 10 ዓመት ባለቤትሽ አንቺ ሚስቱ እያለሽ እንደሌለሽ በህይወት እንደሌለሽ ወይም በቃ እንዳልተፈጠርሽ ቆጥሮ ሲንግል ነኝ ብሎ ዲቪ ሲሞላና ሲደርሰው ኦልሬዲ ገና ሳይሄድ አንቺ ታውቂያለሽ። የዛን ጊዜ ለምን አላከሸፍሽውም? ጉዳዩን ትችይ ነበር እኮ አለው ሚስቱ ባለትዳር ነው ብለሽ እኮ ማስቆም ትችይ ነበር። ለምን የዛሬ 10 ዓመት አላስቆምሽም ይሄን ጉዳይ? ያላስቆምኩበት ዋናው ምክንያት በዛን ሰዓት ላይ ለልጆቹ የነበረውን ነገር አውቃለሁ። ምናልባት ስራ ማጣቱ እንጂ ክፉ ሰው ሆኖ ነው ብዬ አላመንኩም። ተቸግሮ ኢትዮጵያ ላይ ዝም ብሎ ከሚኖር እድሉ ከደረሰው ሂዶ አንድ አባት መቼም በዚህ ደረጃ ይጨክናል፣ 10 ዓመት 11 ዓመት ይጨክናል ብዬ አላሰብኩም። ይሂድ፣ ይስራ፣ ይቀየር፣ ለልጆቹም ጥሩ አባት ይሁን ብዬ ነው። ህይወቱን ቢቀይር እኔ ምቀኛ መሆን አልፈለኩም። ለዛ ነው የፈቀድኩት። በጣም ጥሩ። ይሄ ደግነትሽን፣ መልካምነትሽን፣ ቅንነትሽን ያሳያል። እና በዛን ሰዓት ግን አንቺን ደብቆሽ ሲንግል ነኝ ብሎ ሞልቶ በሰማይ ሰዓት ግን ፍች ፈጽመሻል። ኦልሬዲ ተፋታችሁን ሄደው አይደል? ፍች ፈጽሜያለሁ። ኦኬ። የዛን ጊዜ ነው የፈጸምሽው? ከሄደ በኋላ አይደለም፣ ከመሄዱ በፊት ነው የፈጸምሽው ፍቹ? ላይ ያለ እሱ ፕሮሰስ ላይ ያለ ከመውጣቱ በፊት ፕሮሰሱን ከማሳግድበት እኔን ይፍታኝና ይውጣ ከሀገር ብዬ ነው የተፈታሁት። ከዛ በፍርድ ቤት ላይ ያ እንደነገርኩሽ ልጆቹን ጥዬ ረጅም ነው ታሪኩን ነው ሄድኩኝ። ከሰሰኝ። ክስ የመሰረተው ራሱ ነው። ፍርድ ቤት ላይ አሳወቅኩ። ልጆቹ ፍርድ ቤቱ ለኔ እንዲሆኑ የሞግዚትነቱን ሰጠ። እሱ ጋር ፍቹን ከፈጸመን በኋላ በምንም መልኩ አልጠየቁትም፣ አልተናገርኩትም። በህይወቱም ገብቼም አላውቅም። የራሱን ላይፍ ይኖር በሚለው ማለት ነው። አሁን ግን የአሜሪካ ህግ እንኳን የሰጠኝ መብት አልተጠቀምኩበትም። አሁን ግን እጠቀምበታለሁ። ያ ነገር ሆኖ ከማየት እንደዚህ ሚዲያ ላይ መጥቶ እኔ ህጉን ባይነካ ወደ ሌና ቢያንስ አይውሰድ፣ ግን ልጆቼን መንካት አይችልም። ያንን ባያደርግ ኖሮ ምናልባት ባለበት እንዲቀጥል እፈልግ ነበር። አንድ ቀን አባትና ልጅ አንድ ሲሆኑ የሚሆን ነገር ነው። አሜሪካ የጀነት አይደለም። ልጆቼ እኔ ጋር ቢኖሩና እንዳውም በስብዕናቸው በባህሪያቸው እንደ እናት አንጭ ማሳደጌ ነበር መፈልገው። አልሐምዱሊላህ አድርጌዋለሁ። አሁን ግን አድጓል። የከለከለው በክፋት ነው። ያድርግለት። ለቡቡም ለቤቢም። ቤቢ አንደሬጅ ነው። ያንን ማስተካከል ካልቻለ ግን እኔ መሄድ የሚገባኝ ቦታ ድረስ እሄዳለሁ። ሲያትል ላይ ያሉ አብረውት የሚሰሩ እንዲያግዙኝ፣ የአንቺ ቤተሰብ ብዙ ናቸው፣ በመላው ዓለም አሉ። እነሱ ያግዙኝ። አሁን ይዤ ከመጣሁት ዓላማ ጋር የሚያግዙ ሰዎች ፈልጋለሁ። ምክንያቱም እኔ ለ8 ወር ስራ ፈትቼ ተንከራተትኩት በእነሱ የተነሳ ነው። እሱ ብር ስላለው ነው ይህን ሁሉ ያደረገብኝ። አሁን ሰርቶ ብር ሰብስቦ ይዞ መጥቶ እኔም ልሳማ ብት እንዲህ ስትሉ አይቻለሁ እና
ያንን ነገር እንዲደረግ ነው። በቃ ፎቶውን በውስጥ እልክልሻለሁ። የእህትና ወንድሙ ተጨምሮ ይለቀቃል። ሲለቀቃል ደስ ይለኛል። ካልሆነ ግን ዩቱብ አለኝ፣ የዩቱብ ቻናሌ በራሴ ፔጅ የእህቲቱ ልጅ ሁሉ የምትቀረኝ አይመስለኝም። የሁሉንም ለቅቄ ምክንያቱም የልጄን ህይወት ልጄን መማር የሚገባውን ህይወት የሰው ልጅ ሲያስተምር እያየሁ ዝም አልልም። ከዚህ በኋላ ቡቡን መውሰድ ሲችል ሳሊን እንዲወስድ አልፈቅድላትም። ማስቀደም ጀሚላ ትክክለኛ ጉዳዩ የሚመለከተው አባታቸው ስለሆነ እህትና ወንድምን ፎቶ አንለጥፍም። የሰሩት ነገር ትክክል አይደለም። በሰው ትዳር ጣልቃ መግባት ኢቨን ከተፋታችሁ በኋላ እናችን እሱ ነው። ወንድምና እህት የወንድም ልጅም የእህት ልጅም አይመለከታቸውም ጉዳዩ። ሄደን መለጠፍ ካለብን የምንለጥፈው የእሱን ነው። እሱን ነው ሙሉ የኢትዮጵያ ህዝብ ከጎኑ አቆሞ ሊጠይቅ የሚገባው እሱን ነው። ለምን ልጅ እንደ ልጅ መብት አለው። በአሜሪካን ሀገር ህግ እስከ 21 ዓመት ነው እያሉ እየጻፉ ነበረ ሁሉ በአንድ ላይ እና ስለዚህ 21 ዓመት አልሞላውም ልጁ 18 ዓመቱ ነው። አባቱ ሌላን ሰው ከሚወስድ ለምን የራሱን ልጅ ትቶ የሌላ ሰው ልጅ ይወስዳል? ዋይ ምንድን ነው ሪዝኑ? ጠይቀሻል ወይ? ልጁ እራሱ ጠይቆታል? ቡቡ ኧረ አይደለም እዚህ ውሰድም አትውሰድም ያንዳለፈውን የአሜሪካ መሄድም ችግር የለብኝም። የአሜሪካ ብቻ ግን ፈጣሪ ያስተካክልና አስተካክዬ ህይወቴን ስራ ጀምሬ እናቴን መርዳት ብቻ ነው የምፈልገው። ስለዚህ ቡቡ አሜሪካ መሄድ የማይፈልግ ከሆነ አባቱ የሆነ ስራ እንዲከፍትለት ነው። ምንድን ነው በትክክል ጥያቄያችን ምንድን ነው? ህዝቡ በትክክል ጥያቄያችንን የምንፈልገውን ሊገባው ይገባል። በደንብ የምንፈልገውን ማስረዳት አለብን። ኖ 18 ዓመት ድረስ ነው የምትሉ ሰዎች ሲያትል የሚኖር ሰው እዚህ ጋር ማስገባት እንችላለን። ግን 10 ዓመት አባት እያሉ አሜሪካ ነገር ወስዶ የልጆቹ እና ለመሰለሽ ይሰማል። ድምፁ እየተቆራረጠብኝ ነው። አዎ ይሰማል። እኔና ቡቡ ሚውት እናደርግ ይቻላል። ይሰማል እንዳያስተጋባ ስታክ አድርጓል። ሀውዬ አንቺ ነሽ የኔ ይሰማችኋል? አዎ ይሰማናል። ተቆራረጠ ድምጻችሁ። ቡቡ አሁን ላይ ያለው አመለካከት በሙሉ መስራት ላይ ነው። ትምህርቴን እየተማርኩኝ 12 ነው 12 ማትሪክ ከወሰድኩ በኋላ በጎን በኩል ስራ መስራት ነው የምፈልገው እያለኝ ነው ያለው። አባትየውም ደግሞ መጥቼ መኪና ምረጥ ብሎት መጣ ኢትዮጵያ ይሄን አደርግልሃለሁ መንጃ ፍቃድ ጨርስ ብሎት ብዙ የገባለት ቃል ነበረ። ከኔ ጋር ስለተገናኘና እናቱን ስላናገረ ሁሉንም ነገር ከልክሎታል። እናትህን ስለምታናገር ምንም ነገር አላደርግልህም ተብሎ ተከልክሏል። እና መኪና ሁሉ ምረጥ ብሎት መኪና መርጦ ነበር። ስልኬም ይዤ ልመጣለሁ ያለው ስልክ ብዙ ነገር ነበረ። እና በዚህ ደረጃ ሞራሉን የልጄን ገሎት በማየቴ በጣም አዝኛለሁ። ማድረግ ካለበት ማድረግ ነው። የኔና የሱ ኬዝ ሌላ ነው። ቡቡ ሌላ ልጅ ቡቡ ሌላ ነው። እኔ ጋር ሆነ እሱ ጋር ሆነ እኔ ጋር እያለ እሱ ጋር ለሚሆን ካላልኩም እሱም እንደዛ ማድረግ አልነበረበትም። አሁንም ቡቡ ለአባቱ ካደረገው አንጻር ነው አሜሪካ የሚባለውን ነገር አልፈልግም ያለው። እኔ ሪፖርትም ሳደርግ ቻይልድ ሰፖርቱን ኤቭሪቲንግ የምጠይቀው በቤቢ ነው። እሱ ነው 18 ዓመት ያልሞላው። ቡቡ በራሱ ነው መናገር ይችላል፣ በራሱ መጠየቅ ይችላል። ኤምባሲም ላይ ሪፖርት ሳደርግ ቡቡ እንደራሱ ሆኖ ነው የሚገባው ብለውኛል። ስለዚህ የቡቡ እንግዲህ በሂደት እናየዋለን፣ የቡቡን ፍላጎት ማለት ነው። ዛሬ ላይ ይሄ ነው አቋሙ እና በቃ እኔ ጉዳቴ ስለታየው ነው ከጎኔ መሆኑን ነው ማሳየት የፈለገው። ቀጣይ ላይ ግን ኢንሻአላህ ወንድምና ወንድም እኔ እንዲለያዩብኝ አልፈልግም። የትም ኢትዮጵያም ኖሩ የትም ኖሩ የትም ቦታ ሁለቱ ግን ሁሌም ቢሆን አንድ ላይ መሆን አለባቸው። ተለያይተው እኔ ለአንድ ቀን ባያድሩ ነው የምፈልገው። ራሳቸውን ሆነው ህይወታቸውን መስመር መጀመር እስከሚችሉ ድረስ ኢንሻአላህ ጉድፈላለሽ
የቤተሰቡ ትልቅ ነች። ገና ከመጀመሪያው ጀምሮ ለእሷ ነገርኩኝ። እዛው ሀገር እያለ ደውላ አናገረችው። የሚመልስላት መልስ ጥሩ አይደለም። ከምልካቸው ሰዎች እኔን ይሰሙና ችግር የለውም ብለውም ሄደው ከሱ የሚሰሙት ነገር አንዳንዶቹ ያሳፍራቸውና በዛው ይቀራሉ። መልስ አይሰጡኝ ወይ ስልኬን አይመልሱ። አንዳንዶቹ ግን ኧረ ተው ይሄ የማይረባ ሰው በጣም ያሳዝናል፣ እያወራ ያለው ነገር ጥሩ አይደለም ብለው ይሉኛል። ከዛ በነፍስ አባታቸው ነግሬሻለሁ ባለፈው ከእንደገና መጠየቅ አለበትና እዛ ሰው በሚያምነው ነው የሚጠየቀው ብዬ ደግሞ በዛ አስጠየቅኩ። ድጋሚ እንደገና በሰው አስጠየቅኳቸው። ሁሉንም በጓደኛ በቤተሰብ በነፍስ አባት በሁሉም ጠይቄያለሁ፣ ሞክሬያለሁ። ምንም መልስ አይሰጡሽም ጭራሽ ማለት ነው። ምንም አይነት መልስ አይሰጡም። ስልክም አያነሱም። ወይም ደግሞ እሷ እንዲህ ናት እሷ እንዲህ ናት ብለው ስለ እኔ መጥፎ ነገር የማውራት በተደጋጋሚ ማለት ነው። አሁን ትናንትና እንግዲህ እኔ ያቺ ልጅ እንደምትመጣ ያወቅኩት ማለት እሷ መታለች ስትይኝ ከቀናት በፊት እኔና እነሱ መሀል የነበረ ኬዝ ነበር። ከዛ ሰው ጋር ሽምግልና መጥቶ የነበረው የዛሬ 10 ዓመት የነበረው ሰው ጋር አብሮ የቃመ እንደዋለ ሰምቼ ነበር። እንግዲህ ልክ ይሄን መጥቼ ሚዲያ ላይ እኔ ሚዲያ ዛሬ አይደለም የወጣሁት አለኝ፣ ሶሻል ሚዲያ ሁሉም ላይ አለው። በዛ እሺ ላክለት ቡቡዬ ላኪልኝ በእንትን እያለ ነው በተደጋጋሚ እኔ ምንም ቡቡዬ ወይ ቲክቶክ ላይ ላኪልኝ። እሺ በኢንቦክስ በሜሴጅ ነው የሚልሽ። በዚህ ባለበት አካውንት ቲክቶክ እንትኑ አይመጣ በህግ ተከሶ እንትን በህግ የሚከሰሰው ተከሶ እሱ አሁን እኮ ኦልሬዲ እኮ አሜሪካ ሆኗል እኮ እሱ አሜሪካ ነው። በአሜሪካ ህግ ነው መጠየቅ የሚችለው። አዎ እኮ በአሜሪካ ህግ መጠየቅ ነው። በአሜሪካ ህግ አንድ አባት አንተ እንደ ልጅነትክ መብት አለክ እኮ አባት ከአሜሪካ እንዲወስድ መጠየቅ። 21 ዓመት አልሞላክም፣ 18 ዓመትክ ነው። እስከ 21 ዓመት ድረስ መብት አለክ። ስለዚህ ቶሎ 21 ዓመት ሳይሞላክ የመብት ጊዜው ሳያልቅብህ መጠየቅና መሄድ ወይ ውሰድክ ወይ ደግሞ የሆነ ነገር ይክፈትልክ። እኔ እንደውም ኢትዮጵያ ውስጥ ቢዝነስ ይክፈትልኝ ሰርቼ እናቴን ልርዳ ከምትል እዛ ብትሄድ ነው የሚሻልክ። ጥሩ የትምህርት እድል፣ ጥሩ ህይወት ታገኛለህ እዛ ብትሄድ እኮ። እሱማ እንዳለ ሆኖ ይህን ሁሉንማ ማድረግ ያለበትንማ ግዴታማ ማድረግ አለበት። ያልክ እንዳለ ሆኖ ያን እያደረገ እኔ እናቴን እረዳለሁ። ጀግና ጎበዝ። ሀቢባ የአንድ አካባቢ ልጆች ነን። ሀቢባ ፕሊስ አስገብኝ። አንዴ አሜሪካ ነኝ ትላለህ፣ አንዴ የአንድ አካባቢ ማነቅ። ምን ፈልገህ ነው የምትገባው? እዚህ ቤት አንድ ሰው ያለ ምክንያት መግባት አይቻልም። ከዚህ የበለጠ የለም። 10 ዓመት ምን መሰላችሁ? በጣም የሚያሳዝነው ትዳር ሲፈርስ ልጆች ናቸው ተጎጂዎች። ብዙ ጊዜ እናት ለብቻዋ ልጆቿን ታሳድግና አፈር ድሜ በልታ ልጆቿን ታሳድግና እንደዚህ ከ10 ዓመት በኋላ አባት መጥቶ 10 ዓመት ለፍታ ያሳደገቻቸው ልጆች አምጪ ይላል። በቃ ይበጠብጣታል። በጣም ነው ሴት ልጅ የምታሳዝነው በእውነት እናት ሴት በጣም ታሳዝናለች። ብዙ መስዋዕትነት ከፍላ ሌላ ህይወት ውስጥ ሳትገባ እንኳን እናት ልጆቿን ብታሳድግ አት ኢንድ አባት ነውና ይመጣል። ሲመጣ ምንም ባለፋባቸው ልጆች እሷ ብዙ ለፍታ ባሳደገችው ልጆች ላይ ማዘዝ፣ ይህንኑ ማድረግ፣ የልጆቹ ይዘው ያደጉትን ስነ ምግባር ፐርሰናሊቲያቸው ለማበላሸት መሞከር። ታዲያ ሴት ልጅ አታሳዝንም? በጣም ሴት ልጅ እናት ታሳዝናለች። ለፍታ ብዙ ዓመት ልጆቿን አሳድጋ መጨረሻ ላይ ወይ ካለ ፍቃድ ፎቶ መለጠፍ በህግ ያስጠይቃቸዋል። አንቺ በፌክ አካውንት ልጁ ገና ልጅ ስለሆነ የመስለውም ነገ እንዳይቆጨው እኮ እንዳትለጥፍ ብያለሁ። እሱን እናትየው ትለጥፍ፣ አስተካክላት እንዳና ትለጥፍ፣ እሱ አይለጥፍ።
እኔ እሷን ላስረዳት እንደዚህ ነው ብዬ ስክሪን ሪከርድ ላክላት፣ እሷ ትለጥፍ እንጂ ልጁ አይለጥፍም። አታስቡ። እኔ በበኩሌ እንደ አንድ ሚዲያ ሰው ሶስቱንም አናግሬያለሁ። ፍሬንም፣ አብርሃምንም እስክንድርንም አናግሬያለሁ። መልስ አልሰጡኝም። ፍሬ ብቻ ናት መልስ የሰጠች። እሺ ቆይ እንዴት ነበረ የሚላከው? 1 ሰከንድ ገስ ልግባ። መጀመሪያ ሳቡኝ፣ ሞዴሬተሮች ሳቡኝ፣ ሰከንድ አካውንቴን ኢንቫይት አድርጉኝ ፕሊዝ። ቴንኪዩ ቤትዬ። ሶሪ ጋይስ ለጫጫታ። እሺ አሁን እኔ እዚህ ገስት ላይ ነኝ። ሶ ሪከርድ ስክሪን ሪከርድ አድርጌ ሳይ ግሪን ስክሪኑን አብቶ መቀየር ቆይ እኮ ጀሚላ ስለማታውቅ ስክሪን ሪከርድ አድርጌ በዋትሳፕ እንልክላት ነው። ከቻለ ግን እዛ አሜሪካ ሀገር የሚኖር ምናምን ነገር ካለ የህግ ቢያንስ ጠበቃ ምናምን ነገር ከተገኘ እዚህ ላይ ማስገባት የምንችል ከሆነ ገብተው ቢያግዙን አሪፍ ነበር። እንደዛ እኩል እናደርግ ነው። ከሌቲ ፎቃሽን ለምን ጉልት ልክ ናዲዳና አከቲ ማአኪ ምንድን ያደረግኩት? የሰውዬ ለልጆቹ ቢሰጥ ኖሮ እኔ ዛሬ እዚህ ቦታ ላይ አልገኝም ነበር። አባትና ልጅ እንዳይጣሉ ወይም ደግሞ ሌላ ነገር የቻልኩትን ያክል ሞክሬያለሁ። ፎቶ መለጠፉን ዛሬ እዚህ ባይለጠፍ ነገር ምንድነው ሰው ራሴ ዩቱብ 60 ተከታይ ያለው አለ እዛም ላይ መለጠፍ አይቀርም። ግን የአንቺ ቤተሰቦች ጋር አንቺ ጋር ፍትሃዊም ስለሆነ አንቺ ጋር ያለውን ነገር ቀጥታ ቢተላለፍልኝ የበለጠ ከምንም በላይ ስለሆነ መለጠፉ ግዴታ ነው እንደኔ ማለት ነው። ምክንያቱም ራሱን ደብቆ ይሄን ያክል በእኔ ላይ በልጆቹ ላይ ስቃይ ሲያደርስ የኖረ ሰው ማንነቱን እኔ ብደብቅለትም አሁን አያውቅም። እሱ አንዱን የላኩልሽ ፎቶ ይቁመዋል አይደለ? አይተሽዋል? የቁም ፎቶ እሱን ፎቶ ያስነሳሁት እኔ ስራ ቦታው ነው። እሱ መቼ እንደተነሳና ማን እንዳነሳው እንኳን አያውቅም። የት እንደሚኖር ሲያትል ነው መኖሩን ብቻ አይደለም ስራ ቦታው ላይ ከቤቱ በእግሩ ወክ እንደሚያደርግና ቤቱ እሱም ዛው ጋር ይሄ አየር መንገድ ውስጥ ጋር ያለ አይደለ? እዛ ውስጥ ነው የሚሰራው። ለ10 ዓመት እዛ ነው የሰራው። ከሄደ ጀምሮ ስላልቀየረም እዛ ውስጥ ነው ያለው። ስለዚህ የሚያውቁት ሰዎች የሆነ ነገር እርምጃ እንዲወሰድበት እንጂ ዛሬ መጥቼ ዝም ብዬ አውርቼን ለመሄድ አይደለም የመጣሁት። አቡ ቤተሰቦችሽ እንዲረዱኝ የምፈልገው ይሄንን ነው። ብዙ የ10 ዓመት ድካም ነው፣ የአንድ ቀን አይደለም። ቤተሰቦች የብዙ ጊዜ ድካም ነው። እንደገናም የ8 ወር እንኳን ዛሬ ላይ እዚህ መጥቼ እንድናገር ያደረገኝ ግድ ሆኖብኝ ነው። ይሄን ከማድረጌም በፊት ብዬ አገር ሲገባ ጠብቄ ለልጆቹ የሚሰጠውን ጊዜ የአባትና የልጅ ጊዜ እንኳን የተወሰነ ጊዜ እንዲሰጣቸው ሞክሬያለሁ። ጭራሽ የልጆቼ ልብ ለማቁሸሽ ነው እየሞከረ ያለው። ስለዚህ ይሄ አባት ያለውን ነገር ለልጆቹ ማድረግ ካልቻለ ሕግ እንዲያደርግላቸው እናንተ ቤተሰቦቹ እንድታግዙኝ፣ የኢትዮጵያ ሕዝብ በመላው ዓለም ያለው እንዲያግዘኝ እናት እኔ ብቻ ሳልሆን ብዙ እናቶች ላይ የደረገው ነገር ዛሬ እኔ ይሄን ሳደርግ ነገ እኮ ብዙ ከኔ በኋላ የሚያደርጉ ሴቶች ይኖራሉ። ምንም ጥያቄ የለውም። አንድ መፍትሄ ላይ መድረሳችን ግድ ይለናል ብዬ ስላሰብኩ እንጂ እኔ በክፋት ባስብና ይሄን ሰውዬ ለመጉዳት አባትና ልጅ ባቆራርጥ ገና ድሮ አቆራርጣቸው ነበር። ስለዚህ አውዬ እኔ እንደዚህ ነው የምለው። ፎቶቸው መለጠፉ የሱ በተለይ የሱ ፎቶ መለጠፉ ግዴታ ነው ብዬ ነው የማስበው። ሰው የሚለው አዎ ለጥፊ፣ ግን ቡቡ አይደለም መለጠፍ ያለበት። አንቺ ነሽ ባለጉዳዩ፣ ባለቤቱ አንቺ ነሽ። አንቺ ለጥፊ ነው እያሉሽ ያሉት። ያንቺ ስክሪን ሪካርድ ልኬልሻለሁ። ያለጣጠፍ ምን እንደምትነኪ መጀመሪያ ቪዲዮ የሚለውን ትነኪያለሽ። ይህ ዋትሳፕ ላይ የላኩልሽ
መጀመሪያ ቪዲዮ የሚለውን ንኪ። ቪዲዮ ለማብራት ስትይ የምትነኪው ቪዲዮ የሚለውን ስትነኪ ግሪን ጋላሪ ቪዲዮን ብታዩ ይመጣልሻል። እኔ ላኩችን አረንጓዴ ቀስቱ ወደ ታች የሚያሳይ ይመጣልሻል። ይሄ ነው። አዎ ከዛም በኋላ ትመርጫለሽ። ፎቶ ምረጭ ከጋላሪ ውስጥ። ከዛ የመረጥሽውን ፎቶ ከመረጥሽ በኋላ በቀይ ጽሁፍ ሴቭ የሚል ይመጣል። ሴቭ የሚለውን ነው ፎቶ ማድረጋችን። አንድ ፎቶ ነው በአንድ የሚደረገው። እየቆየሽ መቀያየር ትችያለሽ። እሺ የስራ ቦታ ላይ ያስነሳሁትን ፎቶ ይለጥፍ። አይታይም። ያኛው ይሻላል። ይሄኛው አይታይም። ሁለት አይደል? ያኛው ይሻላል። እሺ እና በቃ ቡቡ ይውረዳ ጨረሰ ተናግሯል። አዎ ቡዬ ጨርሷል። አዎ ቡቡ ትናገረዋለህ እንዴ? ይሄ በቅርብ ጊዜ አሁን ኢትዮጵያ ከገባ የለቀቀው ፎቶ ነው። አልገባም? አዎ ሴቭ የሚለውን አልነካሽማ ጀሙዬ። ሴቭ የሚለውን በቀይ ጽሁፍ ያለውን ሴቭ የሚለውን ንኪ እንደቅድሙ። ይሄ የቅርብ ጊዜ ኢትዮጵያ ሲገባ አሁን የተነሳው ፎቶ ነው። አሁን ማለት ነው ቅርብ ጊዜ የቅርብ ጊዜ ያንኛው ኖ አንቺ እንዳትታይ ከፈለግሽ ያንቺ ካሜራሽን ወደ ኋላ ካዞርሽው አንቺ አትታይም ማለት ነው። አንቺ አትገቢበትም ላይ ማለት ነው። ድምፅሽ ብቻ ይገባል ማለት ነው። ኖ ኧረ እኔ ተው እንደዚህ ተቆጣለ ሀቡ ችግር የለም። እንዳሁንም ቢሆን ችግር እንደዚህ ቢሆን ደግሞ ሌላ ነገር ከምነካካ እሺ በቃ ስክሪን ሪከርድ እንዲያደርጉልሽ መናገር የምትፈልጊው ነገር ካለ እዚህ ምስል ላይ እኔ ማስረዳት እችላለሁ፣ ግን በአጭሩ ላስረዳ ብዬ ነው። ኖሮ አሜሪካን ሳይት ነው እንዲህ የሚሰራው እንዲህ ነው እና ብለሽ እንደዚህ ነው የምፈልገው። ጉዳትሽን በደልሽን እና የምትፈልጊውን ተናገር። ልጁ ቡቡ ከጨረሰ አንዴ ቡቡ ልሸኛው። ስክሪን ሪከርድ ሲደረግ እሱ መኖር አይጠበቅበት። ልሸኛው አይደል? ልሸኛው በቃ ማለት የምፈልገው ነገር ካለ ከመውረድክ በፊት ማለት ትችላለህ፣ መናገር ትችላለህ። ኒውት ነህ ቡቡ? እኔ በቃ ያለውን ነገር ሁሉ ነገር ያለኝ ከዚህ በኋላ ያለው የምትናገሩ ነገር ይመስለኛል እና አመሰግናለሁ ሁላችሁንም የኢትዮጵያ ሕዝብ ቴንኪው ብያለሁ። ቡቡ አንተ በጣም መልካም ልጅ ነህ። አይ ነው ከእናትህ ጎን ስለቆምክ እናመሰግናለን። መልካም ልጅ ስለሆንክ እናትህን ስለምትደግፍ ከእናትህ ጎን ስለምትቆም እናመሰግናለን። በዚህ መልካምነትህ ቀጥል። እናት ምንም ብትሆን እናት ናት። ሁሌም ከእናትህ ጎን ቁም አደራ። ዓለም ቢገለበጥ አንተ ሁሌም ከእናትህ ጎን ቁም። ምንም ነገር እንዳያታልህ። ምንም ነገር ከእናት አይበልጥም። መኪናም ሆነ ብሩም ሆነ አሜሪካም ሆነ ምንም ነገር ከእናት አይበልጥም። እዚህ ምድር ላይ ያለ ከእናት የሚበልጥ ነገር ምንም ነገር የለም። አደራ ቡቡዬ እስከ መጨረሻው ከእናትህ ጎን ቁም። ችግር የለውም። ሁሌም ከእናቴ ጎን ነኝ እስከ መጨረሻው ድረስ። አመሰግናለሁኝ። በቃ ቴንኪው ቻው። እሺ ወንድም እሺ ሀቡዬ ቀጥል። የዚህ ጋር የምታዩት እስክንድር አቻሜ ውቡ ይባላል። አሜሪካን ሀገር ከገባ 11 ዓመት ሆኖታል። ከኔ ጋር በትዳር ለ9 ዓመታት አብሮ ኖሯል። 2 ልጆች ከኔ ያሉት
ከኔ ተደብቆ ሚስት ልጅ የለኝም ብሎ ከሀገር ሲወጣ ሰርቶ ለልጆቹ አባት እንዲሆን እሱም ደግሞ ህይወቱን ቢያስተካክል ብዬ ነበር ያሰብኩት። 10 ዓመት ሙሉ ችዬ ከ10 ዓመት በኋላ ግን በልጆቼ ህይወት ማስተካከል ቀርቶ የልጆቼን ህይወት ለማበላሸት ስለተነሳ በጣም ከልቤ ስላዘንኩ ከዚህ በኋላ ለልጆቼ የሚገባቸውን መብት እሱ ስለነፈጋቸው በህግ ለመጠየቅ እፈልጋለሁ። አሜሪካን ሀገር ሲያትል የምትኖሩ ታኮማ ኦር እንደዚህ አካባቢ ታኮማ መሰለኝ የሚኖርበት እንደዚህ አላቆም ስቴቱ ማለት በስ ታኮማ መሰለኝ። እስኪ ጻፉልኝ ከስር። አየር መንገድ ውስጥ ነው የሚሰራው። ሱፐርቫይዘር ሆኗል። የዌርተር የሚገፉ የነዛ ተቆጣጣሪ ነው። 10 ዓመት ያክል አንድ ስራ ቦታ ታኮማ አየር መንገድ ውስጥ ነው የሚሰራው። 10 ዓመት የሰራው አንድ ቦታ ነው። ቦታም አልቀየረም። እዛ አብራችሁ ያላችሁ አብራችሁ የምትሰሩት አናግሩት። እኔ እሱ ህይወት ቢበላሽ ደስተኛ ሆኜ ስለማልሆንም ነው። በሱ ህይወት መበላሸት የምጠቀመውም ነገር ስለሌለ ዝም ብዬው ኖሬያለሁ። እሱ ግን የኔን ህይወት ለማጥፋትም ጭምር ስለሞከረ አሁን ላይ የሚያደርሱት አሁንም ላይ እየሞከሩ ያሉት የተለያዩ ነገሮች አሉ። ያንን ሁሉ ማድረጉ ይሄን እንዳረግ ስላስገደደኝም ይሄን እንዳረግ ያስገደደኝ ራሱ ነው፣ እኔ አይደለሁም። ልጆቼን አቢውዝ ዳርጓቸዋል። ወልዶ ጥሎ መሄድ ቀላል አይደለም። እናትም አባትም ሁኜ ያሳደግኳቸውን ልጆች እንዲጎዳ አልፈቅድለትም። ከዚህ በኋላም ለሚሆነው ነገር አባት መሆን ባይችል አሜሪካን መንግስት የሰጣቸውን መብት እንዲጠቀሙ እፈልጋለሁ። እሱ የዛሬ 5 ዓመት ከ5 ዓመት በፊት ሲቲዝን ሲሆን ለልጆቹ ፓስፖርት የማውጣት መብትም ነበረው። ያን አላረገም። እያስተማረም እየረዳም እያሳደገም ያለው እህቱ ልጆች ነው። የእህቱ ልጅ ሳሊ ትባላለች። ዱባይ ነው የምትኖረው። እየከፈለ እያስተማራት ነው። በእኔ ፔጅ ላይ የምትፈልጉት ማየት ከፈለጋችሁ እኔ ፔጅ ላይ የልጅቷን የምትማርበትን ትምህርት ቤት እንዳለ ሁሉ የእሷን ዶክመንቶች ጨምሬ እልካለሁ። እኔ ግን 11 ዓመት ብቻዬን አስተምሬ 1 ዓመት 11ኛ ክፍል ለቡቡ ለቤቢ ደግሞ 7ኛ ክፍል እና ዘንድሮ ነው የትምህርት ቤት ክፍያ እንኳን የከፈለላቸው። ይሄን ኑሮ መኖር አይገባችሁም ነበር፣ የተሻለ ይገባችሁ ነበር ይላቸዋል። እና የኔ ልጆች ስለሆኑ ብቻ እንደሆነ አላቅም። በጣም በሞራላቸው ይረማመዳል። የሚናገራቸው ንግግር ሁሉ አባቴ ብለው በሄዱ ቁጥር የሚናገራቸው ንግግር የሚያቆስል ንግግር። እናታችንን አንፈልግም። ኢቨን አሁን እንኳን ያዛኛው ኢትዮ ሸገር ላይ ማነው ሸገር ኢንፎ ላይ ከወጣሁ በኋላ ፈርማ ከሰጠችኝ ልጆቹን እቀበላለሁ። እኔ ፈርሜ ልጆችን እንድሰጠው ነው የሚፈልገው። በዚህ ድረስ ጨካኝ ነው የሰው ልጅ። ጭካኔው የት ድረስ እንደሆነ አሁንም እንደማይተኛልኝ እያሳየኝ ስለሆነ አሜሪካ ኤምባሲ ኢቨን መንገዱን ሲያትል ላይ ያለ ህግ አዋቂዎች በህግ መጠየቅ የሚገባውን ከዚህ በፊት እዛው ሲያትል የሚኖር ሰው ኢንሻአላህ አናግረዋለሁ። አሁንም በቃ ብዙ ነገሮችን ማድረግ የሚችለውን እድል አሳልፎታል። ለእኔ ፈርሞ ይስጠኝ። ትኬት ብቻ ነው የምጠይቀው። የልጆቹን እድል ለምን ያበላሽባቸዋል? ሰው ለጎረቤት ስፖንሰር ሆኖ ለጉዲፈቻ ልጅ የሆነ ነገር አድርጎ ልጆቹን ጥሩ ኑሮ እንዲኖሩ ጥሩ ትምህርት እንዲያገኙ ያደርጋል እንጂ ለልጆቹ ጠላት አይሆንም። ስለዚህ እኔ ቡቡዬን ውጣና ተናገር ብዬ እንድል ያስገደደኝ ደግሞ ቡቡዚ መጥቶ እንዲናገር ለአንቺ የላከልሽ ቮይሶች እያደረገ ያለው በሆነ ነገር ደግሞ ድጋሚ ያታለው ልጆቼን ሌላ ውስጥ እንዳያስገባብኝ ስለፈለኩኝ ነው። ቤቢ መታየት ካለበት አለበት ብለሽ ካልሽ ብቅ ብሎን ያጠገቤ ስላለ አሁን ፊቱን አሳይቶ ግን አንደር ኤጅ ነው ትንሽ ስለሆነ የነሱን እኔ ቡቡ ራሱ በካሜራ ወጥቶ እንዲህ እንዲታይብኝ አልፈለኩም ነበር። እኔ አንድ ቀን የልጆችን ፎቶና ቪዲዮ ለቅቄ አላውቅም። ግን አሁን አማራጭ ስላሳጣኝ ነው ቡቡ ወጥቶ እንዲናገር ያደረኩት። ስለዚህ በቃ ሀቡዬ አንቺ ጨምሪበት። የምፈልገው ሲያትል ያሉ ሰዎች እንዲያግዙኝ ነው። በውስጥ አግኙኝ። ስልኬን ሀቡ ጋር አለ። በዋትሳፕ መገናኘት፣ ማውራት፣ ማድረግ የሚገባኝን እንዳደርግ መንገዱን ምሩኝ። አንዲት የተጎዳች እናት የምታደርገውን መንገድ ነው እየሄድኩ ያለሁት። አግዙኝ ነው የምለው። ሀቡዬ አመሰግናለሁ በጣም። አንቺ ሚዩት ስታደርጊልኝ እኔ ደግሞ ልናገር።
አሜሪካን ሀገር ሲያትል የምትኖሩ እቺ እናት ምን ማድረግ እንዳለባት ኤምባሲ ምን ይዛ ሄዳ የት መክሰስ እንዳለባት ለልጆቿ ለምን ልጆቿ የመጀመሪያ ልጇ 18 ዓመቱ ነው። ሁለት ቤት ላስከብርላቸው ብላ የልጆቿን መብት ለመጠየቅ ነው እቺ እናት የመጣችው። በጣም በብዙ ሽማግሌ እናቴ ጎን ነኝ ብሏል። ሌላ ህይወት ቢኖረውም እኮ እሷ አብረኸኝ ኑር እኮ አላለችም። አብሬክ ልኑር እኮ አላለችም። እፈልግሃለሁ እኮ አላለችም። ልጆችህን ውሰድ ነው ያለችው። ልጆችህን እርዳ ነው ያለችው። ልጆቹን አሜሪካ ይወሰዳቸው። ቻይልድ ሰፖርት አላለችው። መብት የላቸውም ልጆቹ አሜሪካን ሀገር የመሄድ አባታቸው አሜሪካ ቢሆኑ አላቸው የላቸውም? ይህን ንገሩን። መብታቸው ነው አይደለም? ይህን ንገሩ። አላቸው። ስለዚህ መብታቸውን እየጠየቀች ነው። የልጆቿን መብት እየጠየቀች ነው እቺ እናት። ሚውት ነሽ ጀሚላ? አዎ ሀቡዬ አለሁኝ፣ እየሰማሁኝ ነው፣ እያነበብኩም ነው። መብታቸው መብትማ ገና መጀመሪያም ጀምሮ